الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية. توسنة إن شاء الله نال كفرهم بآيات الله جملة 48ኛው መስአላ የሚለው በአላህ አንቀጾች በአጠቃላይ መካዳቸው ይላል። ይሄ እንግዲህ ዑንዋኑ ነው። المسألة الثامنة والأربعون 48ኛው መስአላ من مسائل الجاهلية الكفر بآيات الله يا الله ተአምሮች መካድ። እንግዲህ አያ ከሆነ مفرد ይሆናል፣ አያት ከሆነ ጀምዕ ይሆናል። ስለዚህ አላህን ተአምራትና የአላህን አንቀጾች መካድ خصلة من خصال أهل الجاهلية ከነሱ ስለሆነ በአላህ አንቀጾች ማመን ግድ ይላል ነው። ዑንዋኑ ላይ እንግዲህ ጁምላ የሚል ጨምረዋል። ጁምላ ማለት በአጠቃላይ ለያያሉ አሉ ጃሂልያ። ወደፊት የሚመጣው መስአላ ላይ እንደምናየው ከፊሉን የሚክዱና ከፊሉን የሚያሰብቱ አሉ። ሁሉንም እንዳለ የሚክዱም አሉ። አሁን 48ኛው መስአላ ሁሉንም ስለሚክዱት ነው ያስቀመጠው። الشرح لنا من مسائل أهل الجاهلية كأهل الجاهلية مسألة وجال الكفر بآيات الله فالله أنكسوش مكاد من مسائل أهل الجاهلية نوال التي أنزلها على رسوله نزع أنكسوش الله سبحانه وتعالى بملاك تنيوت لاي يوردات شو يهونوتن أنكسوش مكاد من مسائل أهل الجاهلية نوال في التوراة والإنجيل والزبور والقرآن نزع برسولوش لاي يوردات شو كتبوش دي توراة يمثل يا نبي الله موسى كتابنا وبلنا، إنجيل يا نبي الله عيسى كتاب، الزبور يا نبي الله داود كتاب وآتينا داود زبورا، والقرآن هو الفرقان الذي أنزل على نبينا محمد صلى الله عليه وسلم وهو أفضل الكتب وآخرها والمهيمن عليها. لذين نزعوا زرزروا መጽሐፎች ውስጥ አላህ በሩሱሎቹ ላይ ያወረዳቸውን አንቀጽ ይክዳሉ አህሉል ጃሂልያ وغيرها من الكتب المنزلة እንግዲህ ሌሎችም ኩቱቦች አሉ ያንንም ሁሉ ይክዳሉ። وقد توعد الله من فعل ذلك አላህ ደግሞ ዛቻ ዝቷል ይሄንን ላረገ የአላህን አንቀጽ ለሚክዱ ሰዎች ከባድ ዛቻ አላህ Subhanahu Wa Ta'ala አስቀምጧል እና መጠንቀቅ ያስፈልጋል። فقال الله سبحانه وتعالى توعد ሲያረግ ምን አለ إن الذين كذبوا بآياتنا ነዛ በእኛ አንቀጾች ያስተባበሉ ሰዎች واستكبروا عنها ከሷ የኮሩ በሷ ያላመኑ لا تفتح لهم أبواب السماء የሰማይ በሮች አይከፈቱላቸውም ولا يدخلون الجنة تتمة الآية وملو حتى يلج الجمل في سم الخياط وكذلك نجزي المجرمين إلى الله سبحانه وتعالى የሰማይ በሮች አይከፈቱላቸውም። ሰማይ አብዋብ አላቸው يا شباب في قصة الإسراء والمعراج እንዳሳለፍነው في الصحيحين وغيرهما በራሉ ቆፈቆፋት ማነህ ይባላል እኔ ነኝ ይላል በስሙ አብሮህ ማን ነው ጅብሪል ነብያችን አለይሂ ሰላቱ ወሰለም ይዞ ሲሄድ السماء الأولى ሲደርስ سماء الدنيا من جبريل من معك محمد قد أرسل إليه نعم أرسل إليه كفتال سلامتا تلواوطو ودلا إلى السماء السابعة ስለዚህ የሰማይ በሮች ያሸባብ ይከፈታሉ للأعمال الصالحة ወደ አላህ ነው والعمل الصالح يرفعه። ስለዚህ እንዲህ አይነት ሰዎች ግን የሰማይ በሮች አይከፈቱላቸው
ጀነት አይገቡ ግመል ለመርፌ ቀዳዳ እስከሚገባ ድረስ ሽበል ጀመል ማለት ምን ማለት ነው ያጀብ ግመል أفلا ينظرون إلى الإبل كيف خلقت ስለዚህ ያ ግመል في ثقب الإبرة سم ማለት ثقب الإبرة መርፌ ቀዳዳ እስከሚገባ ድረስ አይገቡም ይሄ እንግዲህ تعليقው በምንድነው ያልን ነው ያሸባ በሙስተሂል ስለሆነ ጀነት የመግባት ተስፋው ራሱ የላቸው ማለት ነው طيب ስለዚህ እንደ አይነት ከባድ ዛቻ ዝቶባቸዋል የአላህን አንቀጽ የሚያስተባብሉና በአላህ አያት የሚክዱ ሰዎች እንደ አይነት ዛቻ ስላለባቸው አህሉል ጃሂሊያ ይሄን ያረጋሉ ስራቸው ይሄ ነው ከናሱ ስራና እምነት መራቅ ያስፈልጋል አሉ الآية 40 من سورة الأعراف ليلا لا من إلال الله سبحانه وتعالى والذين كفروا بآيات الله بالله አንቀጾች የካዱ ሰዎች ወሊቃኢሂ አላህን ሙቶ ተቀስቅሶ በመገናኘት የካዱ ኡላኢከ የኢሱ ሚን ረሕመቲ እንደ አይነቶቹ ሰዎች ከኔ እዝነት ተስፋ የቆረጡ ናቸው የኔ ረሕመት እነሱን አታገኛቸውም በማለት አላህ Subhanahu Wa Ta'ala ዛቻውን አሁንም ይናገራል العنكبوت الآية 23 ስለዚህ بالله አንቀጽ መካድ من خصال من ያልን ነው من خصال أهل الجاهلية ስለሆነ የአላህን አንቀጾች ማመን أهل الجاهلية መخለፍ ነው የሚጠበቅብን ነው ሁለት አንቀጾች አመጡና ከሁለት ሱራዎች وغير ذلك من الآيات التي تذكر أن الكفار يكفرون بآيات الله سبحانه وتعالى ስለዚህ ከነዛውን ካሳለፍናቸውም ሌላ አላህ Subhanahu Wa Ta'ala የተናገረባቸው አንቀጾች አሉ ኩፋሮች በአላህ አንቀጾች ይክዳሉ ይያሉ የሚያስታውሱ ብዙ አንቀጾች አሉ ويعارضونها بعقولهم الفاسدة የአላህን አንቀጾች ይخالፏታል ማለት ነው ይጻረሯታል ብልሹ በሆነው አእምሯቸው ይሄ የማይመስል ነገር ነው በማለት وما اكثر امثال هؤلاء في عصرنا هذا دان ቁርአን ሲነገረው ሐዲስ የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ሲነገረው ይሄ እዚህ ላይ የሚያስቀምጠው ፍክር ስላለው እዛ ጋር ካልተስማማለት ምን ያረጋዋል نعم ይደዋል ያስተባብላል እና እንደዛ አይነት ሰዎች እነዚህ ሁለቱ አንቀጾች ማዕና ውስጥ ይገባሉ ይካተታሉ وبشبههم الباطلة بالشبهونች ማስመሰያቸው معارضة ያረጉና ይጻረሩና ይخالፋሉ አሉ وهذا ينجر إلى كل من كذب بآية من آيات الله አሁን ያልነው እንጅራር ማለት እንግዲህ መሳብ መገተት ነበር ይደርሳል ነው ያካትታል ማለት ነው የፈለጉት إلى كل من كذب بآية من آيات الله الله አንቀጾች ከቁርአን አንቀጾች አንዲት አያት እንኳን ቢያስተባብል ይህ ዛቻ ሱዘንድም ይደርሳል ያካትተዋል አሉ أو بحديث صحيح عن رسول الله صلى الله عليه وسلم ወይ صحيح በሆነ ከነብያችን በሰበተ በአንድ ሐዲስም ያስተባበለ ሰው ካለ ይሄ ወዒድ ወደሱ ይደርስበታልና መጠንቀቅ አለብን ነው ስለዚህ ደርኡ تعارض العقل والنقل የሚባል ኪታብ አላቸው ብለናል ሸይኹ الاسلام ابن تيمية በሌላም ስያሜ ይሰየማል ኪታቡ ስለዚህ ትክክለኛ አቅልና صحيح የሆነ ነቅል ያሸባብ لا يتعارضان አይጻረሩ እና የአላህን አንቀጾች ማስተባበል ከቁርአንም ቢሆን ከሱናም ቢሆን من السنة الصحيحة خصلة من خصال الجاهلية ስለሆነ መጠንቀቅና መራቅ ያስፈልገናል ነው أو بحديث صحيح عن رسول الله صلى الله عليه وسلم فإنه من آيات الله حديث صحيح كنبياتنا صلى الله عليه وسلم كثبت من آيات الله نوم يقتر وقالوا
لأنه وحي من الله عز وجل وما ينطق عن الهوى إن هو إلا وحي يوحى لفظ كان وحي بايون إزاي حديث معنا أن حكمه وحي سلهنا باند صحيح حديث يستبابلا هنا يالفوت አንቀጾች ያካትቱታል ወደሱ ይደርሱበታል አሉ فالذي يكذب ببعض الأحاديث الصحيحة እንግዲህ صحيح በሆኑ በከፊሎቻቸው በከፊሎች ሐዲሶች የሚያስተባብል ሰው አሉ كما يفعله بعض المغرورين ተሸነገሉ ከፊሎቹ እንደሚያረጉት አሉ والمثقفين ሰልጥነናል ብለው ይሄ ስልጣኔ ጋር አይሄድም ብለው بعض الأحاديث የሚያስተባብሉ ሰዎች አሉ إذا لم توافق أفكارهم ነዛ የተወሰኑ አሐዲሶች የነሱን አስተያየትና وعقولهم አእምሮቻቸውን ሳትስማማ ስትቀር የሚያስተባብሉ ሰዎች አሉ كما عليه العقلانيون እንግዲህ عقلانيين የሚባላሉ ያ شباب في عصرنا هذا عقልን ከምን የሚያስቀድሙ ናቸው ብለናል ከነቅል የሚያስቀድሙ عقل ነው ሁሉን ነገር ተቅቢህ ዘም ተህሚድ የሚያረገው እሱ ነው ይሉና በአቅላቸው ተስሂህ ያረጉና እሳቸው ያሉትን ነገር አስል አድርገው ወደ ነፍስ የሚመጡት ለዕቲዳር ነው ብለናል እዛ በአቅላቸው ያሰበቱትን ነገር ምን ለማድረግ ለማጠንከር እንጂ ላ ለልኢዕቲማድ ነሱን ደሊል አድርገው በነሱ ላይ ለመመካት አይደለም እንደ አይነት ሰዎች አቅላንዩን ይባላሉ እነሱ እንደሚያረጉት አሉ كل هذا من التكذيب بآيات الله سبحانه وتعالى ይሁሉ በአላህ አንቀጾች ከማስተባበል ስለሚቆጠር ብዙ ነገሮች አሉ ያ شباب ለምሳሌ የሚጠቀሱ እንግዲህ ሙፈኪር እስላሚ ተብሎ ሐዲስ الذبابان صحيح البخاري ላይ ያለ ሐዲስ አላምንበትም ይላል እኔ እዚህ ቦታ ላይ በዛ ሐዲስ እንዳምን አልገደድም የዶክተር አባባል ላምን እችላለሁ وهو هلك لك يا رب منه ወደ አሳለፈው ስራው ገብቷል ሰውዬ ومع هذا يسمونه مفكرا اسلاميا اسمنا يا شباب تفكير አይደለም እስልምና ማለት رب العالمين سبحانه وتعالى ለባሮቹ የወደደውና የደነገገው ዲን ነው አንተ ፈክረህ የትክክል ነው እንት ነው ልትል አትችልም እስልምና ውስጥ የሚጠበቅብን ምንድነው ብለናል ያ شباب ተንፊዝ ነው የተደነገገ ድንጋጌ ነው بالقرآن والسنة ትሰራለህ ከሰራ አጅር አለ ካልሰራ ወዒድ አለ እዛ ውስጥ አስተያየት አይቻልም ኢላ اللهم في بعض المسائل الفقهيه ነስ ካልመጣበት ሸርጥ ያሟላ ምን ያረጋል ብለናል اجتهاد لا ያረግ ስለዚህ هؤلاء العقلانيون كثير من الاحاديث بل يضحكون عليها ስቃል እና የነዚህ ሰዎች አሰራር ከምን ይቆጠራል ይያሉ ነው የአህሉ الجاهليه አትባዖችና አዝናቦች ናቸው በአላህ አንቀጽ ከማስተባበል ስለሚወሰድ መጠንቀቅ አለባቸው አሉ طيب والواجب على المؤمن أن يؤمن بآيات الله أنت أماننا قال ያንተ ግዴታ በአላህ አያቶች ማመን ግዴታው ይሄ ነው ታምናለህ وأن يصدق بها ونثله وأن يعمل بها تأيهن نارجو سيابك أدكمو لتجبرات لسرابة لأنها حق يا الله آياتك بمولو حق سلهوننا لا يعتريه الباطل باطل ما يودكبت سلهونا آمنوا صدقوا مسراتنا وقدتها ونجي كأستبابلا من أهل الجاهلية لهن سلام يتشيل بالنسو لا يتسنزر ذاتشا السنم يدرسبتنا يكاتتوال لا يأتيه الباطل من بين يديه ولا من خلفه قرآن توصف الله سبحانه وتعالى كبستفتم هنا كبستوالا باطل أيمتهم تنزيل من حكيم حميد سببا يانا يتمسكن كهنا جيتا يوردنا وبمالك الله سبحانه وتعالى ينقرأ فصلت الآية 42 لا يتطرق إليها شك ولا ريب إلى آيات الله سبحانه وتعالى ترتاري من فاتها ودسا من قد يغنيم حق بمهنوا منم የሚያጠራጥር ነገር ስለሌለ የአላህን አያት ሲነበብብን ስንሰማው
ማመን መሰደቅና ይቻልነውን ያህል መተግበር ነው ግዴታችን ምናስተባብል ከሆነ ወደድንም ጠላንም አህሉል ጃሂልያ ስራ ውስጥ ስለምንገባ እነሱ ላይ የተደረገው ዛቻ እኛንም ሊያካትተን ይችላል ነው ይቀጥለው درس كفرهم ببعض آيات الله እንግዲህ ቅድም ምን ብለናል ያ ሸባብ كفرهم بآيات الله جملة ያሉት እንግዲህ በሙሉ ሰምድደው የአላህን አንቀጾች ይክዳሉ ما انزل الله على بشر ምን ማለት ነው ያ ሸባብ ምን شيء ማለት በሰው ላይ ምንም አላህ ያወረደው አያ የለም قل من انزل الكتاب الذي جاء به موسى نورا وهدى للناس تجعلونه قراطيس يهودوች እንግዲህ ሙሐመድን ከመሐሰዳቸው የተነሳ አለይሂ ሰላቱ ወሰለም ቁርአን አልወረደብህም ያላህ መላእክተኛ አይደለህም ሊሉ ፈልገው ሰምድደው እናምንበታለን የሚሉትን ተውራትን ሳይቀር ካዱ ወደፊት እንደሚመጣልን ሸርፍ ላይ ስለዚህ بعض الآياتንም የሚክዱ አሉ كل الآياتንም የሚክዱ አሉ من أهل الجاهلية ነው ምንለው المسألة 49 ዘጠነኛዋ መስአላ جحد بعضها ይሄ መትን ነው እዛ الكفر بآيات الله ነበር ያሉት በአላህ አንቀጾች ሁሉንም መካድ አሁን ደግሞ እዚህ 49ኛው መስአላ ላይ جحد بعضها ቺሃ የምትለው ضمير ወደ ማለት ተመለስ ነው الى الايات جحد بعض آيات الله እንደማለት ነው የአላህን አንቀጾች ከፊሎቹን መካድ ከፊሎቹን አምኖ ከፊሎቹን መካድ እንግዲህ በከፊል አምኖ በከፊል መካድ ምንድነው ብለናል ኩፍሩን ቢልኩል ቢልጀሚዕ ሁሉንም ሳንለያይ ነው ማመን የሚገባንና ግድ የሚሆንብን شرح لنا أهل الجاهلية የጃሂልያ ባለቤቶች አሉ متفاوتون في التكذيب بآيات الله የአላህን አንቀጽ በማስተባበል ይበላለጣሉ እኩል አይደሉም አሉ ተፋውት ማለት እንግዲህ መበላለጥ ማለት ነው አንዱ እንግዲህ ረጅም አንዱ አጭር አንዱ ወፍራም ይሄ ደግሞ አንዱ በሁሉም አንቀጽ የሚያስተባብል ሌላኛው ደግሞ በከፊሉ አምኖ በከፊሉ የሚያስተባብል ሲሆን ተፋውት ሙተፋዊቱን ማለት የተበላለጡ ናቸው በተክذيب بآيات الله የአላህን አንቀጽ በማስተባበል በኩል ይበላለጣሉ ይለያያሉ አሉ منهم من يكذب بآيات الله كلها ከነዛው ከአህሉ الجاهلية ከፊሎቹ የአላህን አንቀጽ በሙሉ የሚክዱና የሚያስተባብሉ አሉ ولا يؤمن بكتاب من كتب الله ከአላህ መጽሐፋቶች ባንድኛውም የማያምኑ አሉ እነዚህ እነማን ናቸው كما عليه المشركون ሙሽሪኮች ያሉበትን ዲን ይመስል الذين لا يؤمنون بالانبياء جملة وتفصيلا በነቢያት የማያምኑ በዝርዝርም ቢሆን በአጠቃላይም ቢሆን ማለት በከለምና በከለም የማያምኑ በሁሉም የማያምኑ እነዚህ እንግዲህ ምን ይባላሉ ቅድሙ መስአላ ላይ የተፈለጉት እነሱ ናቸው የአላህን አያ እንዳለ ይክዱና ያስተባብላሉ طيب ومن باب اولى لا يؤمنون بالكتب المنزلة من عند الله عز وجل እንግዲህ በሩሱሎች በጅምላም ሆነ በዝርዝር የማያምኑ ከሆኑ من باب اولى በላጭ በሆነ መንገድ በምን አያምኑ ምን ሰዎች በኩቱብ አያምኑ ኩቱቦች የወረዱት በማን ላይ ስለሆነ በሩሱሎች ላይ ነው ሩሱል የተላከ የለም ካሉ መጀመሪያው ረሱሉን ከካዱት بآيات الله المنزلة على هؤلاء أو على تلك الرسل من باب أولى آيامنوا مالو በሩሱሎች ካላመኑ በሩሱሎች ላይ በተወረዱ አያቶች አለማመናቸው من باب أولى ነው አሉ ስለዚህ እነዚህ አንደኛዎቹ ከፊሎች ናቸው በአላህ አንቀጽ ጁምለተን የማያምኑ አሉ وهم المشركون ومن أهل الجاهلية من يؤمن ببعض ويكفر ببعض እነዚህ እንግዲህ ኪታቢዩን ይባላሉ ኪታብ አለን ምናምንበት ረሱል አለን ብለው ይዘባርካሉ
لكنهم كنزانيዎች የሚለዩበት መስመር የለም አንድ ናቸው ከአህሉል ጃሂልያ ደግሞ አሉ በከፊሉ አምኖ በከፊሉ ማያምን አለ ከልይሁዲ ወነሳራ ይመስል እነሱም እንግዲህ ጃሂልዩን ናቸው ብለናል አይሁድና ክርስቲያኖችን ይመስል ومن آمن ببعض الكتاب وكفر ببعضه በከፊሎች ኩቱቦች አምነው ደግሞ በከፊሉ የካዱትም ከነዙሁ በከፊሉ አምነው በከፊሉ ተካዱት ይቆጠራል ወይም ومن آمن ببعض الكتاب በተወሰኑ ኪታቦች አምኖ وكفر ببعضه በሌላው ከፊል የካደ فإنه مثل من كذب به كله በሁሉም ምን እንዳረገ ይሆናል እንዳስተባበለ ይሆናል ዲባድ ምንለው ኪታቡን እንዳለ ሊሆን ይችላል ለምሳሌ በተውራት አምኖ በቁርአን ያላመነ ምንድን እንዳላረገ ነው የሚቆጠረው በቁርአንም በተውራትም አላመነም ይሄ ሰው ወይ በተውራት ሲያምን ببعض آياتها أمنو وبالبعض الآخر مكد كونه يسوي بهلم من على رقم يال እንግዲህ ረጅም አለ ብለና ለሸባብ ተውራት ላይ እስራውን ካሁን በፊት እንዳሳለፈ የተወሰኑ እነሱ የሚስማማቸውን ያጸድቁና ረጅም ላይ ሲደርሱ ተውራት ውስጥ የለም አሉ ይያለ ነው የለም የሚሉት ያሸባብ ስለዚህ አመኑበት አላመኑበት አያተ ረጅምን ከካዱ ሌላ እነሱ የማይስማማቸውን አንቀጾች ከካዱ በተውራት እናምናለን ማለታቸው ጥቅም የለውም በሁሉም ማስተባበል ነው ልብ በሉ ቁርአንም ላይ كذلك በባዕዱ አምኖ በባዕዱ የካደ من حيث يدري ومن حيث لا يدري ቁርአንን በሙሉ ምን እንዳረገ ነው የሚሆን እንደ ካደ ይቆጠራል ومن آمن ببعض الكتاب وكفر ببعضه فإنه مثل من كذب به كله بهلم እንዳስተባበለው ሰውዬ አምሳያ ነው قال سبحانه وتعالى أما سرجا سيامتو الله سبحانه وتعالى اندال أفتؤمنون ببعض الكتاب وتكفرون ببعض بكفلوا أمناتشو بكفلوا تكدالاتشو إلى الله سبحانه وتعالى فما جزاء من يفعل ذلك منكم إن يمسرا كنانت من دواء دلم إلا خزي في الحياة الدنيا فدنيا هيوت انست يتنانس مهننا يتوارد مهن እንጂ በአኺራ ደግሞ አሰቃቂና አሳማሚ ቅጣት አለው በማለት አላህ Subhanahu Wa Ta'ala ببعض الكتاب آمنوا ببعضه الآخر ያስተባበለና የካደ ሁሉንም እንደካደ አርጎ አስቀምጧል ነው ስለዚህ الآية الخامسة والثمانون من سورة البقرة للناس ያንን ስለሚያረጉ አያት ትንሽ ረዘም ያለች አንቀጽ ናት አልሙሂም 85ኛ አንቀጽ ናት እዛ ላይ አይቶ ሙፈሲሮች የጻፉትን ማንበብ እና አህሉል ጃሂልያ በተክذيب በአያት الله ተፋውት አላቸው ሰምድደው ሁሉንም የሚክዱ አሉ እንደገና ከፊሉን አምነው ከፊሉን የሚክዱ አሉ መሲራቸው የሁሉም ምንድነው ይያልን ነው ሸባብ አንድ ነው ባስተያየት ደረጃ ይለያያሉ ግማሹ ጨርሶ ይክዳል ግማሹ ከፊሉን አምኖ ከፊሉን ይክዳል በመሲር ደረጃ አንድ ናቸው فهم لا يؤمنون الا بما يوافق اهواءهم አያምኑም ያለይሁድ ወነሳራ ወመን ሻባሃሁም የነሱን ዝንባሌዎችና ልቦለዶቻቸውን በሚስማሙና በሚገጥሙ አያቶች እንጂ አያምኑ وما خالف اهواءهم የነሱን አህዋእ ደግሞ የخلفውን كذبوا به ያስተባብሉበታል አያምኑበትም አሉ ይህ ከሆነ ደግሞ فلا ينفعهم الايمان ببعض الكتاب በከፊሉ በኪታብ በከፊሉ ማመናቸው የሚሰጣቸው የጥቅም አይነት የለም اذا كفروا بالبعض الاخر ولو آية ያስተባበሏት ምን እንኳን ብትሆን ያጀባ አንድ አንቀጽ እንኳን ብትሆን ካስተባበልክ በል حرف مجمع عليه يهنا كهنا يا شباب عند المسلمين كقرآن عند حرف يكاد يسو بشرط كون هذا الحرف مجمعا عليه من دنهم يهنا مصير كافر عند حرف بكد حرف مجمع عليه كهنا سويه كم الله وتعالى الله كبرنا مسألة سلزه
በከፊሉ አምኖ በከፊሉ ማስተባበልና መካድ በሁሉም እንደ መካድ ነው። ወለው ከሊመተን ምን አልቁርአን ላ ينفعهم ذلك በከፊሉ ማመናቸው የሚጠቅማቸው ነገር የለም። ስለዚህ ሁለቱም መስአላዎች ራሳቸውን ተችለው የተቆጠሩት ያው መጀመሪያቸውን በማየት ስለሚለያዩ ነው። አለዛ በመሲር ደረጃ ببعض الكتاب امنو بالبعض الاخر የሚክድ بكل الايات እንደካደ ሰውዬ ነው የሚሆነው መሲሩ ወለንል ነው። ስለዚህ መጠንቀቅ ያስፈልጋል። እዚህ መስአላ ላይ እንግዲህ ሳያውቅ ሰው ሊወድቅ ሊገባ ይችላል። መጠንቀቅ ያስፈልገናል። አላህ Subhanahu Wa Ta'ala የተናገረው ሁሉ ሐቅ ነው ብሎ ማመን ከነብያችን ሰለላሁ ዐለይሂ ወሰለም የሰበቱ አሐዲሶች ሶሒህ መሆናቸው ከተረጋገጠ ማመን መሰደቅ በቻልን ልክ ምን ማድረግ ማስተባበል አለማስተባበል ማለት መተግበር። ስለዚህ ከዚህ ውጪ ግን ይሄ አይመቸኝም የምትል ከሆንክ አለና ሸባብኛም ውስጥ አንዳንድ ነገር ስትነገረው የሆነ ደርስ ላይ ሆነ እሱ ያጸደቃት ነገር አለች የሚያምንባት እሷ ስትነገርለት ሌላ ባይናገር ሸህየው ይፈልጋል። የማይስማማው ነገር ደግሞ አለ። ያም ነስ ነው ሶሒህ ነው። እሱ ሲነካበት ደግሞ የሰውዬ መቼ ዝም ባለ ይላል። እንደዛ አይነት ዋቂዕ አለ የለም ያ ሸባብ? እንደዛ ነው። حتى قال بعض شيوخ عصرنا ድሮ ደረሶች ነበሩ ሼኾቹን የሚፈሩት አሉ። አሁን ሐቂቃ ነው ያወሩት ሰው ያ ሸባብ ሼኾች ናቸው ደረሶቻቸውን የሚፈሩት። ይሄን ብናገር ይቀየማል። ሐቅ ከሆነ ይቀየም፣ ካልፈለገ ምን ይደረጋል? እና ሲናገሩ አሁን ሼኾች ምን ብለው ነው የሚናገሩት አሉ ተጠንቅቀው። ምክንያቱም እዛ የሚናገረው መሃል ለደረሶቹ ካልተስማማ ምን ሊያደርጉት ይችላሉ? ስም ይሰይምልሃል። ስሞች በስተዋል። አሁን አንዳንድ ሙቅተጠፋት ከሊማቶች ይያዙ ይላስጥቅለከ እስም ዋህድ ይሄ ሼኽ እንደዚህ ነው፣ እሱ ያለው ሌላ ባህር ነው፣ ዓለም ያለው ሌላ ባህር ነው። ዋቂዕ አይረዳም አያውቅም። ስለዚህ ነርጅዕ ኢላ ደርሲና በምንድነው የገባነው ወደዚያ ሸባ በከፊሉ አምኖ ወይም ከፊሉን ተቀብሎ ከፊሉን አለመቀበል ይሄ ኸስላ ምን ኺሳል አህሊ الجاهليه ስለሆነ መጠንቀቅ አለብን። እንደውም ያሸባብ አህዋአህን ያንተን ዝንባሌ የማይስማማ ነስ ስታገኝ የበለጠ ወደዛ ትኩረት መስጠት አለብህ። ያኛውንማ የምትቀበለው ስለሚስማማህ ነው። እዚህኛው ላይ ግን ተስሊም ያስፈልጋል። ስለዚህ ሐዲስ እንኳን ትንሽ ከላም አለበት ቢሉ بعض الائمه في ال40 النوويه يتورى حديث ነው ምን የሚል ነው ሐዲሱ ያ ጀባ لا يؤمن احدكم حتى يكون هواه تبعا لما جئت به من الحديث አለ። ሰነዱ ላይ ትንሽ كلام አለ እንኳን ቢሉ النووي وغيره اثبتوا ثبت الحديث ብለዋል። የሱ ዝንባሌ እኔ ያመጣሁትን የተስማማስ ካልሆነ ድረስ ኢማኑ የዚህ ሰውዬ ትንሽ ችግር አለበት የሚል ሐዲስ አለ። ስለዚህ ዝንባሌያችን ውደታችን ነብያችን ሰለላሁ ዐለይሂ ወሰለም ይዘው የመጡትን ሸርዕ መሆን አለበት እንጂ እየመረጥን የሚስማማንን ምንወስድ የማይስማማንን ጀርባ ምንሰጥ ከሆነ እዛውን የሚባለው ውስጥ ልንገባ ስለምንችል መጠንቀቅ ያስፈልገናል አሉ። طيب አሁንም ቀረብ ይያሉ ሲመጡ ሰውየው ምን ሊሉ ነው? ومنهم من يقول ከነሱ ደግሞ ምን የሚላል አሉ ان القرآن مخلوق ቁርአን مخلوق ነው የሚሉ አሉ። لفظه ومعناه የቁርአን ለፍዙም ሆነ ማዕናው مخلوق ነው የሚሉ አሉ አሉ። طيب أو إن ألفاظه مخلوقة دون معناه كالأشاعرة أشاعرة وجن يمثل وهذا تكذيب بالقرآن بقرآن ما استبابلنا وقالوا يا شباب قرآن لا لما خلقوا ብዙ ማስረጃዎች አሉ። ግን ማስረጃ ናቸው ተብለው ያልተገመቱ አንቀጾችን ያሰብታሉ።
أئمة التوحيد علماء التوحيد كنزا مكاكل يا أيها الرسول بلغ ما أنزل إليك من ربك وإن لم تفعل فما بلغت رسالته أمي لو أنقذ قرآن مخلوق العالمون وما سرجانوا يالو سوچ አሉ ግልጽ ነው ያባባል ግልጽ አይደለም አንቀጹ ሚለው ምንድነው ያ አዩሃ الرسول አንተ ያላህ መላእክተኛ ሆይ በልግ አድርስ ما أنزل إليك من ربك ወዳንተ ከጌታህ የተወረደውን ቁርአን አድርስ وإن لم تفعل فما بلغت رسالته ይሄን ካልሰራህ የአላህን ሪሳላ እንዳላደረስክ ነው የሚቆጠርብህ ነብያችን ሰለላሁ ዐለይሂ ወሰለም ቁርአንን ሲያብራሩ ሐዲሳቸውም ውስጥ ቁርአን መخلوق ነው የሚል አላስተማሩም واضح يا شباب ስለዚህ ያንን አለማለታቸው ቁርአን ምን አለመሆኑን ያስረዳል ይላሉ ይሄ አንቀጽ ናም ቁርአን መخلوق ላለመሆኑ ማስረጃ ከሚቆጠሩ አንቀጾች ናቸው ይላሉ ስለዚህ ያ شباب ቁርአን መخلوق ነው የሚል የለም من سلفنا الصالح እሱን ያለ ምንድነው ይያሉ ነው تكذيب بالقرآن يارجن وهذا تكذيب بالقرآن فمن قال القرآن مخلوق لفظه ومعناه كما تقول الجهمية يا جهم بن صفوان أتباعه الناس ندملت أو قال إن لفظه مخلوق وأما معناه فمن الله فهذا أيضا كفر قد ين مالت كفرنا وعلو لفظ معناهم كاله لفظ بالتام كاله معناه من الله ነው ካለ ሰውየው ተክذيب ያረገ ስለሆነ ቁርአንን ወደ ኩፍር ይገባል አሉ استثناء ሲያወጡ الا ان يكون صاحبه مقلدا او متأولا ሰውየው ይሄንን ያለው ሙቀልድ ሆኖ ከሆነ ወይ ተአውል አርጎ ከሆነ فيكون ضلالا ይህ አባባል ጥመት ነው ምንለው ኩፍር ላንለው እንችላለን አሉ على كل الاحوال الزهست እንግዲህ ያው ጀህሚያዎች ያመጡት መስአላ ነው ብዙ አይማዎችን ፈተኑ من بينهم امام اهل السنه والجماعه الامام احمد الامام احمد እንግዲህ خلق القرآن ላይ እንድናገሩ ተደብድበዋል ተገርፈዋል ታስረዋል ከዛ አላሉም እሳቸው መخلوق አይደለም አሉ የሚያመጡ ማስረጃዎቻቸውን ሁሉ አባላሽባቸው ወተበተ في المحنه مهنا ላይ በጣም ሰባት አገኙ በአንድ ወጣት የተነሳ ነው ይላሉ ሰባት አላህ Subhanahu Wa Ta'ala ምክንያቱ የሰጣቸው ሰባት አረጉ ከዛ በኋላ ሰዎች አህሉ ሱና ከዛ ከሳቸው በኋላ ያሉት ማለት ነው ኢማም አህሊ ሱና ወልጀማዓ በማለት ሰየሟቸው እና ቁርአን መخلوق ነው የሚል ካፊር ነው አሉ ባይሆን ሌላን ሰው ተከትሎ ከሆነና ሙተአዊል ከሆነ ضالun ضلالا مبينا የተጠመመ ሰው ነው ሊከተሉ ታስተባበሉ አባባሉን አይቻልም ነው ለምን ከተባለ لأن القرآن كلام الله جل وعلا لفظه ومعناه حروفه ومعانيه كله كلام الله سبحانه وتعالى ليس كلام الله الحروف دون المعاني ولا المعاني دون الحروف እንግዲህ ይሄ ቁርአን ሲባል ሁሉም የአላህ Subhanahu Wa Ta'ala كلام ነው استثناء ምናወጣው ነገር የለንም የአላህን كلام مخلوق ነው ያለ ወደደም ጠላም የነዛን ሰዎች ውስጥ እየገባየ የአላህን አንቀጽ ያስተባበለ ስለሆነ ወደ ኩፍር ስለሚገባ መጠንቀቅ ያስፈልገናል ስለዚህ ቁርአን كلامullah غير مخلوق ብለህ በግልጽ መናገር አለብህ እንግዲህ ዋቂፋዎች አሉ ይባላል እሱንም አሁን አንዳንድ ነገሮች ላይ ጥላቅ ያደርጉታል ያጀባ ዋቂፋ የተባሉት ዋቂፋ ማለት እማሃል የቆሙ ማለት ነው ቁርአን እንግዲህ አህሉ ሱና ወልጀማዓ كلامullah ነው مخلوق አይደለም ነው እምነታችን ይሄ ነው ጀህሚያዎችስ ምን አሉ مخلوق ነው አሉ طيب እዚህ መሃል ምን ተፈጠረ ወረዕ ያላቸው መስለው ነተወቀፋሉ مخلوق ማንል ምንም ማንላሉ غير مخلوق ማንል فسموا بالواقفه እነዚህ አንዳንድ አይማዎች ተስሪህ እንዳረጉት አልዋቂፋ ሸሩን من الجهمي ጀህሚያ ግልጽ
ክደት ነው ቁርአን መخلوቅ ነው ካለ አውዝ ቢላህ ብለ ተርቀዋለ እነዛ ሰዎች ግን ሊያስመስሉብህ ይችላሉ አላህን የሚፈሩ መስለው ተወሩ ያረጉ መስለው ተልቢስ ሊያረጉ ስለሚችሉ ዋቂፋዎች ሸሩ من الجهمية ብለው ተናገሩ አይማዎች አሉ على كل ቁርአን መخلوق ነው ያለ كذب بآيات الله سبحانه وتعالى سلام ما استبابل ስለሆነ የአላህ كلام ነው የሚለው አላህ سبحانه وتعالى የአላህ كلام ደግሞ የአላህ ምንድነው ይያልን ነው አሸባ صفه من صفاته كلام የሚለው እንግዲህ صفه فعليه صفه ምንድነው ብለናል ذاتيያም ነው ስለዚህ የአላህን صفት مخلوق አይባል مخلوق ነው ካልክ የአይነት ዛቻ አለብህ መጠንቀቅና መራቅ ያስፈልገናል ነው ምንለው المسألة الثالثة جحودهم انزال الكتب على الرسل ሌላው ከደርሳችን ሶስተኛው መስአላ ከመስአላው እንዳለ ከመጀመሪያ እስከዚህ 50ኛው መስአላ አላህ Subhanahu Wa Ta'ala በሩሱሎች ላይ መጽሐፋት አላወረደም ብሎ መካዳቸው جحودهم انزال الكتب على الرسل እንግዲህ كتب የኪታብ ጀማዕ جحود መስደር ነው ብለናል ወደ ፋዒሉ ተጠግቶ انزال የሚለው መፍዑሉ ነው جهودهم ማለት መካዳቸው አህሉል ጃሂልያ ፊዕሉ ወደ እነሱ ነው የሚነሰበው ضميሩ ወደ እነሱ ስለሚመለስ ምንድነው የሚክዱት انزال الكتب አላህ ኪታብን ማውረዱን መካዳቸው على الرسل በመላእክተኞቹ ላይ ኪታብ አልወረደም ብለው መካዳቸው من مسائل ምንድነው ያልነው አህሉል ጃሂልያ ነው ስለዚህ በመሐመድ ላይ ቁርአን አልወረደም ካልክ በሙሳ ላይ ተውራት ወርዷል እንኳን ብትል ምንድነው አንተ ነው ምንለው ያሸባ ሙስሊም ወላ ካፊር በኢሳ ላይ እንጂል አልወረደም በሙሳ ላይ ተውራት ወርዷል ብትልም ያው ነው እና በሩሱሎች ላይ መጽሐፋቶች አላህ አላወረደም ብሎ መካድ خصلة من خصال أهل الجاهلية نواب المسألة 50 أمثالنا ومسألة قولهم أهل الجاهلية ما أنزل الله على بشر من شيء الله لا وردم بسول جلاي منم نجر يوردوا نجر يلم بلو مكاد خصلة من خصال أهل الجاهلية نواب سلزاهم يفسر لنا الشيخيو شارحو النسمع لنا الشرح قالت اليهود جدي ساتشو شارحو بهدوبت يهنن ارجحوا ነው ለተፍሲር እንኳን ቢኖር አንቀጹ ላይ ለአህለ الكتاب አርገው እየፈሰሩና ما انزل الله على بشر من شيء الايه 91 من سوره الانعام 91ኛ አንቀጽ في سوره الانعام من قالوا ما انزل الله على بشر من شيء በሰው ልጅ ላይ ምንም አላህ ያወረደው ነገር የለም ብለው ካዱ ይላል አላህ Subhanahu Wa Ta'ala ስለ አይሁዶች ሲናገር ومعناه ما انزل الله على بشر من شيء يمالت ترجموا انكار الرسالات كلها رسالاتن እንዳለ በአጠቃላይ መካድ ነው አሉ አላህ ሩሱሎችን አላከም ብሎ መካድ وانكار الوحي كله يا الله الوحي እንዳለ በሙሉ መካድ ነው የዛ አባባል ማዕናው አሉ والذي حملهم على ما قالوه እንግዲህ ይሁዶች ናቸው ይሄን አሉ ብሎ አላህ ይነገረን ይሄን እንዲሉ የገፋፋቸውና ይሄን የማለታቸው ምክንያት አሉ الحسد لمحمد صلى الله عليه وسلم እንግዲህ ያ شباب ይሄ ሐሰድ ማለት ምቀኝነት ማለት ነው ነብያችን በአንድ በሰበተ ሐዲሳቸው ውስጥ ደበ ኢለይኩም ዳኡል ኡመም من قبلكم ብለው ሐሰድን ቆጥረዋል ከናንተ በፊት የነበሩ ማህበረሰቦች በሽታ ወደናንተ ቀስ ብሎ ደረሰባችሁ አሉ ምንድነው ያ በሽታ ያሁን ያን ሐሰድ ስለዚህ ያጀበ ومن شر حاسد اذا حسد الحسد ياكل الحسنات كما تاكل النار الحطب من امراض القلوب يقطر المكنينت الله سبحانه وتعالى ስለሰጠው ከጸጋው መልክ ሊሆን ይችላል ማል ሊሆን ይችላል ዒልም ሊሆን ይችላል الله سبحانه وتعالى የተጻረረ ነው ብለናል ሐሲድ ለምን ይሄን
አደረክ ይህ ሰውዬ አይገባውም እያለ አላህ ቀዳ ቀደር ውስጥ ምን ያረገ ነው ሐሲብ እየገባ ነው ስለዚህ ወደዚህ የገፋፋቸው ነገር ቢኖር ነብያችንን ሙሐመድን ሰለላሁ ዐለይሂ ወሰለም መመቅኘት ነው እዚህ ያደረሳቸው አሉ እንግዲህ እነሱ አውሳፋቸውን ያውቃሉ ብለናል في والإنجيل ያነባሉ ያገኙታል ግን ያው ከኛው ይሆናል ብለው ይገምቱ ነበር እዛው ማውሳፋቸው ላይ ያሸባብ ምን በኒ እስማኤል እንደሆኑ ተነግረዋል ግን አንዳንዱን ስለሚክዱ ስለሚያስተባብሉት ከእስማኤል ዝርያ ሲሆን ለምን ከኢስሐቅ ከኛ ለሆነም ብለው ሐሰደን ወደዚህ ጠቅለው በስምድድ ሪሳላንና ወህይን ወደ መካድ ያደረሳቸው ነብያችንን መመቅኘት ነው አሉ فرد الله تعالى عليهم بقوله إن أبابالاتشون الله عندي بمالك ملسباتشو قل من أنزل الكتاب الذي جاء به موسى نورا وهدى للناس موسى الزو يمتتن مصحف برهاننا لسوش ممريا سيهون توراة ያወረደው ማን ነው እንግዲህ በሙሳ እናምናለን ይላሉ በተውራት እናምናለን ይላሉ አሁን ነብያችንን ሐሰርን ብለው ማንዘለ الله على بشر من شيء ሲሉ በሙሳ ይዞ የመጣውን ኪታብ እናምንበታለን የምትሉትን ብርሃንና የሰው መመሪያ የሆነን መጽሐፍ ማን ነው ያወረደው ብለህ በላቸው ብሎ መለሰባቸው አላህ Subhanahu Wa Ta'ala አይ ሲፈስሩት ይሄን አባባ አይ የምትባለው እንግዲህ ተፍሲሪያ ትባላለች ማብራሪያ ፊደልና ما دمتم تقولون الكتاب الذي مع موسى من عند الله እናንተ ምትሉ ከሆናችሁ ነው የሚለው ሙሳ ጋር ያለ ኪታብ ከአላህ ነው ምትሉ ከሆናችሁ ወሙሳ በሸሩን ሙሳ ደግሞ ሰው ናቸው ሰው ከሰው ውጭ አይደሉም አላህ ሙሳ ጋር ያለው መጽሐፍ ከአላህ ዘንድ የወረደ ነው ምትሉ ከሆናችሁ ሙሳ ደግሞ በሸር ነው فلماذا تقولون ما انزل الله على بشر من شيء እንግዲህ ሙሳ ላይ የወረደው ተውራት ምንድነው ይላሉ እነሱ ከአላህ ዘንድ ነው ይላሉ ሙሳ ያመጣው ተውራት ሙሳ ደግሞ ምንድነው ብለው ያምናሉ ሰው ነው ብለው ያምናሉ የአላህ መላእክተኛ ነው ብለው ይሄን ምትሉ ከሆነ እንዴት ማንዘለ الله على بشر من شيء የሚለው እዛ አባባላችሁና እዚህ እምነታችሁ ጋር ይጣጣማል ይዛመዳል ይስማማል ወይ አይ فهذا تناقض من اليهود ይህ መምታታት ነው የሚባለው ከአይሁዶች لعنهم الله ከረህመቱ አላህ ያባራቸውና ይዲ لعنه لمن يستحقه جملة ይቻላል شاعر فلعنة الله على اليهود إن اليهود إخوة القرود إلى الله سبحانه وتعالى وجعل منهم القردة والخنازير وعبد الطاغوت ስለዚህ የቁሩድ ወንድሞች ናቸው ከፊሎቻቸው በማዕሲያ ዝንጀሮ ስለተደረጉ ይሄ ያሉት ዝንጀሮዎች አይደሉም ያለው እንዳንምታታ አንዳንዶች ዝንጀሮ አስሉ ሰው ነው የሚላለ እሱ ሁን ብለው ካፊሮች ሙስሊምን ለማምታታት ያመጡት ነገር ነው አው የናንተ ወንድሞች ናቸው ብለዋቸዋል ሶደቁ ፊያል ስለዚህ ሰው አስሉ ዝንጀሮ አይደለም መንሱኽ ነገር ያሸባ ልናውቅ የሚገባ ወደ ሌላ ነገር ቅርጹ የተቀየረ አላህ ለመቅጣት ብሎ ከቀየረው ከ3 ቀን በኋላ አይቆይም ምን ይሆናል ይጣፋል አይራባም ላይ ተናሰ አስለል ኺልቂያውን ስለተወ አይራብ እንትና አይልም ስለዚህ ዝንጀሮ አሁን ያሉት እንደዚህ ሆኖ የተፈጠሩት የአላህ ፍጡሮች ናቸው ከሰው ተቀይረው አይደለም ዝንጀሮ ሰልጥኖ ምናምን ሆኖ ሰው አይሆንም ይሄ እነሱም ያውቃሉ ዳርዊን ነው ማን የሚል ሰውዬ የተወሰነ ሰዓት ላይ አምጥቶት ነበር ሆን ብሎ ነው لكن عوام المسلمين يردون عليه عالم ما ያስፈልገውም ለዚህ ያሸባ ታይዋለ ዝንጀሮ ያው ዝንጀሮ ነው መቼ ሰው ይሆናል ሊሆን ይችላል طيب على كل በምን ገብተን ነው لعنهم الله ባለው ጁምላ ይሄ ጁምላ ዱዓኢያ ይባላል فهذا تناقض من اليهود لعنهم الله حملهم عليه الحسد
ወደ ተናቁት ያደረሳቸው ሳያውቁት እርስ በርሳቸው አባባላቸው እንዲምታታ እንዲጋጭ ሐሳባቸው እንዲረበሽ ያረጋቸው ምቀኝነት ነው አሉ حتى كذبوا بالرسل كلهم ሁላቸውንም እስከሚያስተባብሉ ድረስ وبالكتب كلها ኩቱቦችንም ሁላቸውንም እስከሚያስተባብሉ ድረስ የገፋፋቸው ሐሰድ ለነብይና መሐመድ ሰለላሁ ዐለይሂ ወሰለም من اجل محمد صلى الله عليه وسلم ነብያችንን ለመካድ ሲሉ ومن اجل القرآن ቁርአንንም ለመካድ ሲሉ نسأل الله العافية እንግዲህ ዓፊያ ለምኑ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ዓፊያ ይለመናል ዓፊያ አላህ ያርገን ዓፊያ አላህ ይስጠን አገራችንንም ዓፊያ አላህ ያርግልን ዓፊያ ማለት ያሸባብ ደህና መሆን ማለት ነው ከበሽታ ብቻ ሳይሆን ከዚህ ከምናየው من غلاء الاسعار ومن الحروب ومن التباغض ሰዎች መዋደድ አለባቸው በተለይ ሙስሊሞች المسلم للمسلم ምንድነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም كالبنيان يشد بعضه بعضا وشبك بين اصابعه ስለዚህ ያው እንደዚህ አይደለም ሲሰራላችሁም ታውቃላችሁ ያሸብ ይሄ ቡንያን እንደዚህ ነው ከመጀመሪያው አይደለም እንደዚህ አይደለም ብዙ ነገሮች ተደጋግፈው ምን ብለው እንደዚህ ወጥቷል ሙስሊሞችም የሚጠበቅባቸው እንደዛ ነው ደግሞ መገናኝ መዋደድ ያለብን በዲን ዙሪያ ብቻ ነው በሌላ ነገር ውስጥ የለም ነብያችን አላህ Subhanahu Wa Ta'ala ያለው ቁርአን ውስጥ እነመል ሙእሚኑና ኢኽዋ ነው ከዛ ውጭ ያለ እንግዲህ ሁሉንም አገር ሰላም ሲሆን ሁሉም ሰላም ብዙ ህሩቦች አሉ ብዙ ወንድሞቻችን ተሰቃይተዋል አላህ Subhanahu Wa Ta'ala ከየቤቱ የተፈናቀለውን በሰላም ቤቱ አላህ ያስገባው ከንብረቱ ከልጁ የወጣውን በሰላም አላህ ወደ ሀገሩ ይመልሰው አገራችንን ሰላም አላህ ያርግልን ሸረኛን ሸሩን ወደሱ አላህ ይመልስበት ስለዚህ ይሁዶች ሐሰድና ሸር ከነሱ የመጣ احتيال የነሱ ነው ሸረኛ አላህ ሸሩን እሱ ዘንድ አላህ ያርግለት طيب እና ሙሐመድን ሰለላሁ ዐለይሂ ወሰለም ለመካድ ሲሉና ቁርአንን ለመካድ ሲሉ ሳያውቁት ሁሉንም ሩሱሎች ሁሉንም ኩቱቦች ወደ ማስተባበል ደረሱ ስለዚህ ያላህን ኩቱብ በነብያት ላይ አላህ አላወረደም ኩቱብን ብሎ ማለት የአህሉል ጃሂልያ አባባልና እምነት ስለሆነ መራቅና መጠንቀቅ ያስፈልገናል ይሉና መጨረሻው አካባቢ ምን ይላሉ فانظروا استنتنوا አሉ አዩ ማለት በማስተንተን ደረጃ ነው ما يفعل الحسد باهل حسد باهل الحسد ምቀኛ በባለቤቱ ላይ ምን እንደሚያደርስ ምን እንደሚሰራ ተመልከቱ ነው ومثله قول الجهمية የነዚህ የአይሁዶች አባባል አምሳያ ነው አሉ ጀህሚያዎች ማለታቸው ان القرآن لم ينزل من عند الله እንግዲህ مخلوق ነው ታሉ ያሸባው ምን ይያሉ ነው እነዚህ ሰዎች ከአላህ የወረደ አይደለም ማለታቸው ያው ከማስተባበል ይቆጠራል وقول من قال ان السنة ليست وحيا من الله ያን የሚሉ ሰዎች አሉ السنة الصحيحة ከአላህ ወህይ አይደለም የሚሉ ሰዎችም አባባል የዚሁ የአይሁዶችን አባባል ይመሳሰላል አሉ وانما هي من اجتهاد الرسول صلى الله عليه وسلم ከሳቸው اجتهاد እንጂ ከአላህ አይደለም ብለው አስተባበሉ ሰዎች አባባላቸው እንዳለፉት ሰዎች خصلة من خصال الجاهلية ስለሆነ መጠንቀቅ ያስፈልጋል እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን አስጠንቅቀዋል እኔ አንድን ሰው አሉ ነብያችን ሰለላሁ ዐለይሂ ወሰለም ለፍዙንም ባላመጣው አልጋው ላይ እንደዚህ ተደግፎ ቁርአን ላይ ያገኘነውን እንሰራበታለን ከቁርአን ውጭ ያለ አንቀበልም ሲል እንዳላገኛ አንዱን ሰው አሉ ነብያችን ሰለላሁ ዐለይሂ ወሰለም ነብያችን حرام ያደረጉት ነብያችን ሐላል ያደረጉት አላህ ምን እንዳደረገው ነው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም አላህ ሐላልና حرام እንዳደረገው ነው አሉ ስለዚህ ቁርአንይን የሚባሉ ቡድኖች አሉ ይባላሉ አፍራኽ አልእንግሊዝ እንግዲህ ፍረቀ ባላን ያሸባብ ጀርባቸውን ስናይ ከኋላቸው ነገር አለ እስልምናን የሙስሊሞችን አቂዳ ለማበላሸት የሚደግፋቸዋል ስለዚህ እነዛ ቁርአንዩን ተባሉ በቁርአን ብቻ ነው ምናምነው በሐዲስ ምን አናረግም አሉ እነሱ صح عليهم علماءهم እዛው አገራቸው ላይ እንግዲህ ህንድ የሚባል ሀገር
አዓዘኩሙላህ ብዙ አዲያኖች አሉ ይባላል ሂንድ የሚባላል እዛ አካባቢ ነው እነሱም የነበሩት ሂንድ እንግዲህ በቀር ሳይቀር የሚያመልኩ አሉ ይባላል እሺ በቀር ማለት ምን ማለት ነው ላም ከብት ማለት ነው በአጠቃላይ በቀር ማለት ላም የሚባለው ሴቶች ሲሆን እና እሱን የሚያመልኩ አሉ ይባላል በቀር ከዛ ማለፍ ብለው ፈርጅ የሚያመልኩ አሉ ይላል ፈርጅ ለምን ሲሏቸው ምን ሊሉ ነው ያሸባ በጣም እንትን አደገኛ ሀገር ነው ሁኑድ የሚባል ስለዚህ እዛ አካባቢ ላይ እንግዲህ እነዛ አሁን የተባሉት ቡድኖች ሱናን ከቁርአን የሚገነጥሉ የሚለዩ ቡድኖች እዛ አካባቢ ነበሩ ብዙ እንኳን ባይሆኑ እነሱ ከምን ይቆጠራሉ ይያልን ምን አህሊ አልጃሂልያ ናቸው በቁርአን ካመንክ የግድ በሱና ማመን አለበት ሱናና ቁርአን አይለያዩ ሐውዴ እስከሚመጡ ድረስ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ብለዋል አላሉም ያሸበብ አይለያዩ ሐዲስ ይዘህ ቁርአን ልትክድ አትችልም ቁርአን ይዘህ ሐዲስ ልትክድ አትችልም ሁለቱም ባንድ ነው የሚሄዱት ነብያችን ሰለላሁ ዐለይሂ ወሰለም ቁርአንን በሱና በሐዲሳቸው ነው ያብራሩት ብለናል بالنسبه للقران سنه ምንድነው ሐዲስ مع القران ሶስት አይነት መንገዶች የሚገናኙበት በሶስት አይነት መልኩ ነው ብለን ካሁን በፊት ያልነው አለ ወደፊት ኢንሻአላህ እንላለን ስለዚህ ሁሉም من عند ربنا ብለን ማመን መሰደቅ መተግበር ያስፈልገናል የምንከፋፍል ከሆነ ሰምድደን ሁሉን ምንክድ ከሆነ አህሉል ጃሂልያ እምነት ውስጥ ስለምንገባ የነሱ ወዒድ ወደኛም እንጅራር ሊመጣ ይችላል نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وآله وصحبه أجمعين